ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የቻናላችን ቤተሰቦች እንደምን ቆይታችኋል? በያላችሁበት የዓለም ዳርቻ ሰላምና ጤና እንዲበዛላችሁ እየተመኘን የዕለቱን አሳዛኝ መረጃ ይዘን ተመልሰናል። እስከ መጨረሻው አብራችሁን ቆዩ። በኦሮሚያ ክልል አርሲ በኦርቶዶክሳውያን ላይ በተፈጸመ ጥቃት ከ37 በላይ ሰዎች መገደላቸውንና ሌሎች በርካታ ሰዎች ላይ ደግሞ ጉዳት መድረሱ ተገለጸ። በትናንትናው ዕለትና በዛሬው ዕለት በተፈጸመ ተደጋጋሚ ጥቃትም በርካታ ኦርቶዶክሳውያን የተገደሉ ሲሆን ከዚህ በተጨማሪ ደግሞ 101 ዓመት ያስቆጠረው የቅዱስ ገብርኤል ቤተክርስቲያን ደግሞ በእሳት መቃጠሉ ተሰምቷል። በተጨማሪም የመድኃኔ ዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናኑ ጥቃቱን ለመሸሽ ጽላቱን ይዘው መሰደዳቸውንና በአካባቢው የሚገኙ በርካታ መኖሪያ ቤቶችም መቃጠላቸው ተገልጿል። የአካባቢው ነዋሪዎችም ይህንን አስከፊ ጥቃት ለመሸሽ መኖሪያ ቤታቸውን ለቀው ወደ ተለያዩ አካባቢዎች መሰደዳቸውንና ጥቃቱ አሁንም ድረስ ተጠናክሮ መቀጠሉን ተናግረዋል። በኦሮሚያ ክልል አርሲ ሀገረ ስብከት እንደዚህ አይነት ጥቃት ሲፈጸም ይህ የመጀመሪያ ሳይሆን ከዚህ በፊትም በተደጋጋሚ በተፈጸመ ጥቃት በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውንና ንብረታቸውን መውደሙ ተገልጾ ነበር። ይህ ኦርቶዶክሳውያንን ብቻ ያነጣጠረው ግድያ አሁንም ድረስ ተጠናክሮ የቀጠለ ሲሆን በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች የሆኑ የአካባቢው ነዋሪዎች በእምነታቸው ብቻ ተመርጠው በአሰቃቂ ሁኔታ እየተገደሉ ይገኛሉ። ይህ ተደጋጋሚ ጥቃት ብዙ ጊዜ ሲፈጸም የቆየ ቢሆንም ለተወሰነ ጊዜ መረጋጋት ተፈጥሮ ከቆየ በኋላ ደግሞ አሁንም በድጋሚ ግንቦት 23፣ 24 እና 25 መፈጸሙን የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች እንደተናገሩት ከሆነም ይህንን ጥቃት ለማስቆም እስካሁን ምንም የተደረገ ነገር የለም፣ አሁንም እየተገደል ነው ሲሉ የጥቃቱ ሰለባዎች ተናግረዋል። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃትም እስካሁን የ37 ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ተናግረዋል። በጥቃቱ በአሰኮ ወረዳ በሚገኙት በጠላታ ገብርኤልና በኩፍቴና መድኃኔ ዓለም አካባቢ ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶችም ሙሉ በሙሉ መቃጠላቸውን የአካባቢው ነዋሪዎች ተናግረዋል። ይህ ጥቃት ዛሬ ግንቦት 24 ቀንም ተጠናክሮ የቀጠለ ሲሆን በወረዳው ስር በሚገኙት በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑን ተናግረዋል። ይህ ጥቃት በሰው ሕይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ ያስቆጠረውና የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያንም ሙሉ በሙሉ መቃጠሉ ተሰምቷል። ከዚህ በተጨማሪም የካራ ኩፍቴና መድኃኔ ዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችም በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸው ተሰምቷል።